ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት። እግዚአብሔር በጣም ብዙ አገልግሎት አይደለም የሚፈልገው። መጀመሪያ የሚፈልገው ቅንነት። ይኸውላችሁ ለክርስቲያን በጣም 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 ከባዱ ነገር ቅንነትንና ልባምነትን አንድ አድርጎ መኖር ነው። በጣም ከባዱ ነው። ልባም ልሁን ስትል ወደ ብልጥነት ትሄዳለህ። በሰይጣንና በሆኑ ሰዎች ማመካኘትን ካላቆምን ወደ ክርስቶስ መድረስ አንችልም። በሰይጣንና በሆኑ ሰዎች ማመካኘትን። ሰይጣን አያጠፋም አይደለም፣ ተንኮለኛ ነው፣ እረፍት የለውም። እኛን አይቶ ልቡ አያርፍም። እንኳን ወደ መንግስተ ሰማያት ሄደን በሰላም ተኝተን ብናድር ራሱ ሰይጣን የሚደሰት እንዳይመስላችሁ። ሰይጣን አሁን ዝም ብሎ ጥሩ እንቅልፍ እንኳን እንድንተኛ አይፈልግም። እንደው እግዚአብሔርን እንትቸዋለሁ በቃ እሺ፣ እንደው ቤት ጽድቁንም ትቸዋለሁ ተወይ በቃ ልተኛ ብትሉት ራሱ ሰይጣን ደስ አይለውም። ሰው ማረፍ ለሰይጣን ያስከፋል። ሰውን ማሳረፍ የእግዚአብሔር ቃል መፈጸም፣ ማድረግ፣ መማር፣ መተግበር ስንጀምር ችግር እንደሚገጥመን መዘጋጀት አለብን ልላችሁ ፈልጌ። አይምሯችን ማዘጋጀት አለብን። ብዙ ክርስቲያኖች ከቤተ ክርስቲያን ቶሎ ተስፋቸው ታጥፎ የሚመለሱበት ዋናው ምክንያት ከኃጢአት የመንጻታቸውን፣ የመማራቸውን፣ ቃለ እግዚአብሔር የመማራቸውን፣ ጸሎት የመጀመራቸውን፣ የማስቀደሳቸውን ዋጋ አሁን ማግኘት ስለሚፈልጉ ያ ደግሞ ስለሚቀር እና ፈተናው ሲጨምር ከጠበቁት ነገር ጋር ሲገምጋጭባቸው ስለተስተካከልኩ ሽልማት ተስፋ ወይስ መከራ የሚለው ስለሚጋጭ ያስፈትናል። ግን የትዕግስት ዋጋ አለው። ወይም ኢዮብ ሃይማኖተኛ መሆን እፈልጋለሁ ማለት ሲጀምሩ ሰይጣን የሚታገላቸው ገንዘባቸው ላይ በመታገል ነው። ሁልጊዜ እንዳይሳካላቸው ማድረግ ነው። ማጉደል፣ ሲነግዱ ማክሰር፣ ሲማሩ ማክሰር፣ ሲሾሙ ማክሰር፣ በቃ ሁሉም ነገር ሲያበድሩ እንዲከዱ ማድረግ። ሰይጣን ገንዘብ ላይ ይፈትናቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅድመ ዓለም የነበረ ይህንን ዓለም በካህሊነቱ የፈጠረ ዓለምን በቸርነቱ የሚመግብ የአባቶቻችን አምላክ ቅዱስ እግዚአብሔር በሀብት ስቦ በረድኤት አቅርቦ በቸርነቱ ስለሰበሰበን ለዚህም ቀን ስላደረሰን ስሙ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የሰማዕታት፣ የጻድቃን፣ የደናግል፣ የመነኮሳት ረድኤት አይለየን። የተከበሩ መምህራችን መምህር ገብረ ሥላሴ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች ገዳም አበምኔት፣ የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የጌታችን የመድኃኒታችን ኢየሱስ ክርስቶስ ክቡራን ቤተሰቦቹ የምትሆኑ የገዳሙ መናንያንና መናንያት፣ ምእመናን፣ ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸሩ አምላካችን ኢየሱስ ክርስቶስ በቸርነቱ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን። እንኳን ለእመቤታችን ለቅድስት ድንግል ማርያም የፍልሰታ ዝም እንኳን አደረሳችሁ። እግዚአብሔር በመካከላችን ተገኝቶ ያስተምረን። ኢይሰጠጥ ደመናሁ በታሕቲሁ፣ ደመናው አልተቀደደችም በሚል ርዕስ እንማማራለን። እስኪ በሉ። ወንድና ሴት ያረኩት ይመስላል። በምታነቡት መጽሐፍ ቅዱስ እንዲሆን ነው ሳነብ በሴት ያነበብኩት። አማርኛው መጽሐፍ ቅዱስ አልተቀደደችም ነው የሚለው፣ ግዕዙ ግን አልተቀደደም ተብሎ ነው የሚል። ስለዚህ የምታገኙት መጽሐፍ ቅዱስ ላይ የተለያየ እንዳይመስላችሁ እሱን አንስተን እንሄዳለን ማለት ነው። እስኪ ደመናው አልተቀደደችም በሉ። ደገሙ። እሺ፣ መጽሐፈ ኢዮብ ምዕራፍ 26 ቁጥር 8 ላይ የምናገኘው
ኃይለ ቃል ነው። መጽሐፈ ኢዮብ ምዕራፍ 26 ቁጥር 8። ኢዮብ ማለት የስሙ ትርጓሜ ብርሃን ጨረቃ ማለት ነው። ደማቅ ብርሃን የሚል ትርጉም አለው። ከኤሳው ነገድ የተገኘ ነው። ይኸውም እግዚአብሔር ማን ቢሆን በገዛ ስራው ይከብራል፣ በገዛ ስራው ይዋረዳል እንጂ በዘር የሚጎዳ ሰውም የለም፣ በዘር የሚጠቀም ሰውም የለም። ይኸውም ሊታወቅ ኢዮብ የኤሳው ዘር ነው። ልክ ከተባረከው ከይስሐቅ በኋላ ርጉም የሆነ ኤሳው እንደተገኘ ሁሉ ከተረገመው ከኤሳው ደግሞ የተባረከ ኢዮብ ተወልደዋል ማለት ነው ሰው። ስለዚህ እግዚአብሔር ፍርደ ገምድል አምላክ አይደለም፣ ወይም ደግሞ ፍርድ ሳያጣራ የሚፈርድ በአንዱ ሌላውን የሚጎዳ አይደለም እግዚአብሔር። ስለሆነም ሰው ሁሉ በየራሱ ይጠቀማል፣ በየራሱ ይጎዳል። ቅዱስ ጳውሎስም እስመ ሁሉ ጾሮ ይጸውር፣ ሰው ሁሉ የየራሱን ሸክም ይሸከማል ብሎ ተናግሯል። ኃጢአት እንደ ተስቦ በሽታ አይደለም። የተስቦ በሽታ የአንዱ ለአንዱ ይተላለፍና ይጎዳል። ኃጢአት ግን በአንዱ ኃጢአት አንዱ አይጎዳም። ራሱ አይቶ አብነትነቱን ወስዶ ተምሮ ኃጢአቱን ጠባይ እስካላደረገው ድረስ ማለት ነው። ስለዚህ ሰው በየራሱ ይጠቅማል፣ በየራሱ ይጎዳል። በእናት አባትም የሚጎዳ የለም፣ በእናት አባትም የሚጠቀም የለም። በራሳችን ነው። ለሁሉ እንደ ስራው ትከፍለዋለህ። እስመ አንተ ትፈድዮ ለኩሉ በከመ ምግባሩ፣ ለሁሉ እንደ ስራው ዋጋውን ትሰጣለህ ተብሎ በመጽሐፍ እንደተነገረ ማለት ነው። በእርግጥ ሰዎች እኛ ላይ ተጽዕኖ ያሳድራሉ። ክፉ ሰዎችም በመካከላችን በመኖራቸው ምክንያት በረከት እንዳናገኝ ምክንያት ሊሆኑ ይችላሉ። ዋጋም ሊያስከፍሉን ይችሉ ይሆናል። ከእግዚአብሔር ጋር እንዳንገናኝ እንቅፋት በመሆን መንገዱን አያስቀሩንም፣ እንቅፋት ግን ሊሆኑብን ይችላሉ። ስለዚህ በእናት አባት በዘር ብቻ ሳይሆን በካህናትም ቢሆን በካህናት ኃጢአት ሕዝብ አይጎዳም። በካህናት ኃጢአት ሕዝብ አይጎዳም። የሚጎዳው በራሱ ነው። ለምሳሌ ካህኑ ኃጢአተኛ ሆኖ ሊቀድስ ይችላል። ምስጢራተ ቤተክርስቲያንን ሊፈጽም ይችላል። ለእኛ ምስጢራተ ቤተክርስቲያን በመንፈስ ቅዱስ መግቦት በሐዋርያዊት ቅብብሎሽና ሰንሰለት ይደርሰናል፣ አይቋረጥብንም። ካህኑ ግን በራሱ ይጎዳል። የራሱን ሸክም ይሸከማል ማለት ይሄ ነው። ለራሱ ይጎዳል። ባስመሰለበት ክህነት ሊጎዳበት ይችላል፣ ይጎዳል። ሰው ግን እግዚአብሔር ሥጋው ደግሞ ተቀበላችሁ ወይ ነው እንጂ ቀድሶ ያቋረባችሁ ቄስ ኃጢአተኛ ነው ተብሎ ፍርድ የለም። ተቀበላችኋል አልተቀበላችሁም ተብሎ ነው የሚፈረደው። ስለዚህ ሰው በራሱ ይጎዳል፣ በራሱ ይጠቀማል። ከትልቅ ሰው ስለተጠጋም ሰው አይጸድቅም፣ ከሞኝ ሰው ጋር ስለሆነም ሰው አይኮነንም። ምክንያቱም ከጌታ ጋር ሆኖ ያልጸደቀም ስላለ፣ እንኳን ከትልቅ ሰው ጋር ከጌታ ጋር ሆኖም አለመጽደቅ አለ። ይሁዳ ከጌታ ጋር ከነበሩት አንዱ ስለሆነ ማለት ነው። ስለዚህ ሁሉም ነገር እንዳያያዛችን ነው። ቦታም ቢሆን ቅድስናም ቢሆን መልካም ነገርም ቢሆን በእኛው በከፈትነው በር መጠን ገብቶ በልባችን ውስጥ የሚሰራና ወደ ጽድቅ ጎዳና የሚመራን ነው። በእጃችን የተያዘ ነው። መንግሥተ ሰማያት እጃችን ላይ ሆና እንዳያያዛችን የምትሆን ናት። እንደዚሁ ነው እና ሰው በዘር እንደማይጎዳ ይሄ ምክንያት ነው ማለት ነው። አባቶቻችን ቢያጠፉ፣ እናቶቻችን ቢያጠፉ እግዚአብሔር በዚያ አገር አያጠፋም። አንድ ሰው በበደለው አገር አያጠፋም። አሁን አንድ ከተማ አለ የማስታውሰው፣ መጥቀስ አልፈልግም። የአካባቢው ሰዎች
ከተማው የማያድግ ረግመውት ነው የድሮ አባቶች ይላሉ። ሰነፉነን ነው ማለት ማንን ገደለ? ሰንፈን ነው ነው የሚባለው። እግዚአብሔር ጭራሽ ደግሞ በሐዲስ ኪዳን በርግማን የሆኑ ሰዎች የሆኑ ጊዜ ባጠፉት ጥፋት ትውልድን በጅምላ አያጠፋም። የምንጠየቀው በራሳችን ነው። ደጋግሜ የምናገረው ነገር እኔ እውነቴን ልንገራችሁ፣ በጣም ደጋግሜ የማስታውሰው ሁልጊዜ የምናገራለሁ፣ በሰይጣንና በሆኑ ሰዎች ማመካኘትን ካላቆምን ወደ ክርስቶስ መድረስ አንችልም። በሰይጣንና በሆኑ ሰዎች ማመካኘትን ሰይጣን አያጠፋም አይደለም፣ ተንኮለኛ ነው፣ እረፍት የለውም። እኛን አይቶ ልቡ አያርፍም። እንኳን ወደ መንግሥተ ሰማያት ሄደን በሰላም ተኝተን ብናድር ራሱ ሰይጣን የሚደሰት እንዳይመስላችሁ። ሰይጣን አሁን ዝም ብሎ ጥሩ እንቅልፍ እንኳን እንድንተኛ አይፈልግም። እንደው እግዚአብሔርንም ትቸዋለሁ በቃ እሺ፣ እንደው ቤት ጽድቁንም ትቸዋለሁ ተወይ በቃ ልተኛ ብትሉት ራሱ ሰይጣን ደስ አይለውም። ሰው ማረፍ ለሰይጣን ያስከፋዋል። ሰውን ማሳረፍ አይፈልግም። ስለዚህ ሰይጣን እንደማይተውን እናውቃለን፣ ግን ማሸነፍ ግን እንችላለን ከሰራን። ስለዚህ ሰይጣንም ቢሆን የሚያጠቃን እኛ ባለመስራታችን ነው። ሁሉም ነገር መድረስ ያልቻልነው እኛ ባለመስራታችን እንጂ የአባት እርግማን የእናት እርግማን የቀደሙ ሰዎች ረግመውን ነው እንደዚህ መሆን ያልቻልነው የሚባል ነገር የለም። እምነት ላለው ሰው፣ ልቡ ለቀና ሰው፣ የአቅሙን ለሚሰራ ሰው ሁሉ ይቻላል። እግዚአብሔር ቤተ ክርስቲያንን አይተዋትም። ማንኛውም ሰው ክፉ ሰውም ሆነ ኃጢአተኛ ሰው በመሃል ቢኖር ለቅዱሳን ሐዋርያት በሰጠው ቃል ኪዳን መሰረት ቤተ ክርስቲያንን አይተዋትም እና ለስንፍናችን ምክንያት የሆነው ተረግመን ነው፣ ዘመኑ ነውና ተረግመን ነው የሚል ሰው የቤተ ክርስቲያን መከራ ነው። ከዚህ ነፃ ካልወጣን መቼም ቢሆን እየተንኳተትን የመከራ በረዶ ሲወርድብን ነው የምንኖረው እና እዚህ ነፃ መሆን አለብን። ኢዮብ የዚህ ማስረጃ ነው ማለት ነው። በአባቱ ስንፍና ያልተያዘ፣ በአባቱ እርግማን ያልተያዘ ኮከቡ ነው የወጣ የንጋት ኮከብ ነው እና እንግዳ ተቀባይ ነበር። ፍጹም ደግ ሰው። በተለይ በዚህ ዘመን ከሰዎች የታጡትን ሶስቱን ነገሮች ይዞ የተገኘ ሰው ነው ጻድቁ ኢዮብ። እውነተኛነት፣ ንጽህናና ቅንነት። እነዚህ ሶስቱ በእኛ ዘመን አሁን እየታጡ ነው፣ የሉም። ሰው ቅንነት ይጎለዋል። እያንዳንዱን ነገር በእውነቱ እግዚአብሔር በሚያውቀው ከጭራ እየሰነጠቅን ነው የምንኖረው። አጣማሚዎች ነን ማለት ነው። አጣማሚዎች። ቅን ሰው ክፉ ነገር እንኳን ከሱ ቤት ቢደርስ ምን ይሆናል? የመጣው ነገር ክፉ ቢሆን ግን ቅንነቱ ክፋቱን ወደ መልካምነት ይለውጥለታል። ታውቃላችሁ አይደለ? 13 ወንበዴዎች ወደ አንድ ሰው ቤት በእንግዳ ሄደው ለሽፍትነት ነው የሄዱት። እሱ ግን ጌታ ከሐዋርያት ጋር የመጡለት ነው የመሰለው። በቅንነቱ እግራቸውን አጥቦ ከእናንተ መካከል ጌታ የትኛው ነው ልስገድለት አለ። እጣቢውን ወስዶ ሲደፋው የታመመ ሰው ተነሳለት። አልጋ ብዙ ጊዜ ተጣብቆ የሚኖር ሰው ነበር። በቅንነቱና በእምነቱ ነው። እኛ ግን ሁልጊዜ ቅንነት ይጎለናል እና ቅን መሆን፣ ነገሮችን በቅን ማየት ቢኖር እንዴት መልካም ነው። ከሰው ጋር መኖር እንችል ነበር፣ መጽደቅም እንችል ነበር። አሁን የጎደለን አሁን በጣም ደግሞ አይጣል ነው ማለት ዘመኑ እየከፋ ነው፣ አጭበርባሪው በዝቷል፣ ተጠንቀቁ ሲባል ጊዜ ሰው ዝም ብሎ ሰውን ሁሉ መጠርጠር ጀምሯል። ሰውን ሁሉ ማለት ነው። ለጅል ሰው እኮ አይውላችሁ በጣም ከሞኝ ሰው ቤት የገባ እውቀት አስቸጋሪ ነው። እውነቴን ነው የምነግራችሁ። ምን ማለት መሰላችሁ? ክፉና በጎ ባለየ ልጅ እጅ ስለት ሲውል ማለት ነው። ስለት ከሕፃን ልጅ እጅ ከወደቀ ራሱን ይቆርጥበታል። ሞኝ ሰው የሰማውን ሁሉ ሳይመረምር ያለ ቦታው ማድረግ ነው። እውቀት ቦታ አለው፣ ጊዜ አለው። ያለ ቦታው ከተደረገ ነውር ይሆናል። እውቀት ራሱ ነውር አይደለም።
አሁን እውቀት እኮ መረጃ ነው፣ ኢንፎርሜሽን ነው። ከዛ ኢንፎርሜሽኑ ደግሞ ተተንትኖ ተጣርቶ ምን ይደረጋል? ዳታ ይሆናል። ደግሞ ያ በደንብ አናሊሲስ ተሰርቶበት ተጣርቶ ደግሞ ኢንፎርሜሽን የሚባለው ዝም ብሎ እንትና ሞተ የሚለው ነው። ለምን ሞተ? እውነት ነው ወይ? መቼ ነው? እርግጠኛ ናችሁ ወይ? አይታችኋል ወይ? ሳይል እንትና ሞተ የሚለው ነው። ይህ ሰውዬ ነው አገር የሚፈታው ማለት ነው። ዳታ ይሆናል። ከዚያ ኖሌጅ ይሆናል። ከዚያ መረዳት ይኖራል። ከዚያ በኋላ ዊዝደም ጥበብ የሚባላል። ጥበብ የሚባል ደግሞ የተማሩትን እውቀት የትና መቼ እንደሚያደርጉት ለይቶ መኖር ነው እና የሰማውን ሁሉ ሳይመረምር ገብቶኛል አልገባኝም ብሎ ሳይመነዥኩ መዋጥ ማለት ነው። እንደዚያ ማድረግ ሳይመረምሩ እንደው የሀገራችን ገበሬ የሚላል እኮ ጠርጥር በገንፎ ውስጥ አለ ስንጥር፣ ዝም ብሎ አይዋጥም ማለት ነው። ጥርጣሬው ግን ፈሊጥ የሌለው ጥርጣሬ አለ እና ሰውን ሁሉ መጠራጠር አሁን ያመጣ ነው ደግሞ ለቤተ ክርስቲያን ደግሞ አሁን ያመጣ ነው ይሄ ተቆርቋሪነት ለቤተ ክርስቲያን ተቆርቋሪ ጥብቅና እንደዚህ ይመስልና ቅንነት ይውላችሁ ለክርስቲያን በጣም 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 ከባዱ ነገር ቅንነትንና ልባምነትን አንድ አድርጎ መኖር ነው። በጣም ከባዱ ነው። ልባም ልሁን ስትል ወደ ብልጥነት ትሄዳለህ። ብልጥነት በክርስቶስ አይፈለግም፣ ብልህነት ነው። ብልጥነትና ብልህነት ልዩነት አላቸው። ብልጥነት ማለት ኢጎቲስት ወይም ሰልፊሽ ማለት ነው፣ ራስ ወዳድ ማለት ነው። የራሱን መግቢያ ቀዳዳ ብቻ እየፈለገ የሚኖር እንደሱ አይነት ሰው ብልጥ ነው የሚባለው። ብልህ ግን ነገርን ምን እንደሆነ ለይቶ የነገርን ብልትና አስኳል ለይቶ የሚኖር ሰው ነው፣ እንዳይጎዳ። ለሰዎች ግን ደግሞ የሚጠነቀቅ ማጥፋት የማይፈልግ ጠላቶች እንኳን እንዳይጎዱ ጉድጓድ ሲቆፍሩለት እየቆፈሩ ጉድጓድ ቆፍረው ድንገት አንተ ሳታስበው እንድትገባበት ምንጣፍ አልብሰውት እንኳን ቢሄዱ የተቆፈረ ጉድጓድ ሊሆን ይችላል ብለህ ተጠንቅቀህ መኖር ብልህነት ነው። የዚያን አጸፋ አንተ ጉድጓድ ሳትቆፍር መቅረት ደግሞ ደግነት፣ የዋህነት ይባላል። ስለዚህ ቅንነት ነበረው ኢዮብ፣ በጣም ቅን፣ ወዳጆቹን በቅንነት የሚቀበል ምክራቸውን የሚሰማ ሰው ነበር እና ሁላችንም እኔ እውነቴን ልንገራችሁ በጣም ብዙ ነገር ያቅታል። ንጹህ ሰው መሆን ሊያቅተን ይችላል። ቅዱስ መሆን በጣም በጣም ትግል ይጠይቃል። ቅን ሰው መሆን ግን ይቻላል። ቅን መሆን አያቅትም። ቅን መሆን አለብን። ነገሮችን የማናጣምም መሆን አለብን። የማናጣምም በግራ የማንተረጉም ማለት ነው። በግራ የማንተረጉም ያንን ከሆንን መዳን እንችላለን። ሰዎች የሚናገሩትን ቃል ሁሉ እየሰነጠቅን እንዲህ ያለኝ እንዲህ ልል የፈልጎ ነው፣ እንዲህ ያለችኝ እንዲህ ልትል ይፈልጋል እያልን የምንኖር ከሆነ በምድርም ስደተኛ በሰማይም ስደተኛ ደግሞ ሰላም የሌለን እንሆናለን። ክርስቲያን መሆን ማለት መንግስተ ሰማያት የሚባል ሀገር ውስጥ እየሮጡ ሄዶ መግባት አይደለም። ክርስቲያንነት ማለት ሰላማዊ የህሊና ኑሮ መኖር ማለት ነው። ሰላማዊ የህሊና ኑሮ። አንድ ባሕታዊ ወደ ከተማ ሲገባ አንዲት ሴትዮ ስትነጫነጭ ያገኛታል። ውሃ ልትቀዳ ዝም ብላ በሆነ ባልሆነ እንትኑ ይሄ መቅጃው ሲወድቅባት ስትበሳጭ፣ ውሃው ቦጭ ሲልባት እዚህ ጀርባዋ ላይ ስትበሳጭ ያያታል። እቤቲቶ ደህና ዋላችሁ ብሎ እየሮጠ ሄዶ ልጆችን አግኝቷል። ደህና ዋላችሁ ልጆች፣ እግዚአብሔር ይመስገን። ደህና ናችሁ? እግዚአብሔር ይመስገን። እንዴት ምንድን ነው ሃይማኖታችሁ? ክርስቲያን ናችሁ? ክርስቲያን ነን አሉት። አይ ክርስቲያን አይደላችሁም። ለምን? አባዬም ይቆርባል፣ እናቴም ትቆርባለች፣ እሁድ እሁድ ቤተክርስቲያን ይወስዱናል፣ ሰርቀን አናውቅም፣ እኛ እኮ ክርስቲያኖች ነን አሉ ልጆች። አይ ክርስቲያን ብትሆኑ የክርስቶስን ሰላም አይባችሁ ነበር። እናታችሁ ስትናደድ አይቻታለሁና ክርስቲያን አይደላችሁም። ክርስቲያን ማለት የልብ ሰላም ያለውና የተረጋጋ ፍጡር ማለት ነው ብሎ ይህንን ይመልስላታል። ከዛ በኋላ እናቲቱ ስትመጣ ነገረቻት። እሱ ተመልሶ በአቱ ሄዶ ቁጭ አለ። ስታፈላልግ ይሄ ችግር ምንድን ነው ብላ ስታፈላልግ እንዲህ ያለ መነኩሴ ያለች ባይሄድ እንዲህ ያለ እንደ አንድ መነኩሴ መጥቶ ለልጅ እንደዚህ ብሏት ሄዶ ተጨንቄ ነው አባት ይርዱ ምን አለ። ሌላ ሰው አስመስሎ ነው ራሱ እንደዚህ ብሎን። አዎ
ክርስቲያን መሆን ማለት በምንም ነገር የማይረበሹ መሆን ነው። ሰላም ካለሽ ክርስቲያን ነሽ አላት። ሰላም ከሌለሽ ግን ክርስቲያን አለች። ስለዚህ ምንም ነገር ቢሆን ያለ እግዚአብሔር ፈቃድ የሚደረግ እንደሌለ አውቀሽ በልብሽ ሰላም ይዘሽ ኑሪ። እንዲያዩንሽ እንደሆነ ክርስቲያን ትሆኛለሽ። ካለው ግን እየቆረቡ እያስቀደሱ መኖር ብቻ አይደለም፣ ልበ ሙሉነት፣ የተረጋጉ መሆን፣ ምንም ነገር ቢመጣ የማይረበሹ መሆን። ልቡ ለጻድቅ እኩል ከመአንበሳ እንዳለ ሰሎሞን። ጻድቅ እንዳንበሳ ልቡ የተማመነ ነው። በክርስቶስ የታመነ ሰው በምንም ነገር አይረበሽም። ቅዱስ አትናቴዎስን ሰዎች ሁሉ ሄደው ዓለሙ ሁሉ እኮ ጠላህ፣ እባክህ ትንሽ እንደው አርዮሳውያንን መሳደብ ተው አሉት። አስቀድሜ እኔ ዓለሙን ጠልቼዋለሁ፣ አይረበሽም ማለት። አሁን እኛ ግን የሆነ ሰው ተቀይሞሃል ብንባል ይታደረናል? አይታደረንም። ለመታረቅ አስበን አይደለም። እንዴት እንደዚህ ሊያስቡ ቻሉ? ክርስቲያን ራሱ ከእግዚአብሔር ጋር ለመታረቅ ይጥራልና ስህተቶችን ለማስተካከል ይተጋል እንጂ እነገሌ ምን አሉኝ እያለ የሚጨነቅ የሚረበሽ አይደለም። ክርስቲያን በሰላም መኖር አለብን። ያንን የሚያደርገው ምንድን ነው? ቅንነት ነው። ሰዎች እንዲህ ሊያደርጉ የቻሉት ቅንነት ማለት ምን ማለት ነው? ቅንነት ማለት መረዳት ወይም ዌል አንደርስታንዲንግ ማለት ነው። መልካም አረዳድ ማለት ነው። ጥሩ መረዳት ማለት ነው። ቅንነት ማለት ጥሩ መረዳት ማለት ነው። መረዳት ማለት 3 ሲባዛ በ4 ነው ለካ 12 የሚሆነው ማለት አይደለም። ይህን ማወቅ አይደለም። መረዳት ማለት ሰዎች የሆነ ነገር ቢያጠፉም ቢበድሉንም የሆነ ነገር ቢያደርጉም የሆነ ነገር ሊሆን ይችላል፣ እኛ ያላወቅነው ነገር ይኖራል ብሎ መረዳት ማለት እሱ ነው መረዳት ማለት። ወይም አንድን ነገር በሰው ወንበር ተቀምጦ ማሰብ ማለት ነው። በራሳችን መቀመጫ ሳይሆን በሰው መቀመጫ ሆኖ ማሰብ ማለት ነው። እሱ ነው መረዳት። ያ ሲኖረን ቅን እንሆናለን። ያ ቅንነት ሲኖረን እግዚአብሔር እናየዋለን። እና ኢዮብ በጣም ቅን ሰው ነበር። ከጓደኛ ጋር የሚያጣላን ቅን አለመሆን ነው። ሰው ሲያረፍድ ንቆይ ነው እንላለን። የሆነ ነገር ሲናደርግ በቃ እንደዚህ ያሉ ነገሮች ተቆጥረው የማያልቁ ነገሮች፣ ማንዘርዝራቸው ነገሮች ቅንነት ይጎሉናል። አሁን በተለይ እስኪ ወደ ምንኩስና ሲመጣ ምንኩስና መነኩሴ ማለት ምን ማለት ነው? ፍጹም የሰላም ሰው ነው ማለት ፍጹም የሰላም ሰው ነው። እና ሲሰደቡ ምንድን የሚያደርግ ሲሰደቡ ምንድን ነው የሚሉት? ምን ያደርጋሉ? በቅንነት ነው የሚያደርግ። እኔ አሁን ብድግ አድርጌ አንዱን አበ ወይም አንዲት ሞ የማትረቡ አሁን ሰው መነኩሴ ነው ብል ወይ እግዚአብሔር እንዲገስጸኝ አዞት ነው። አዞት እኮ ማለት ተገልጦልኝ ማለት አይደለም። ይሄ ራሱ ቅንነት ይጎላቸው ይሆናል ብዬ ነው። ይሄን ራሱ አዞት ይሆናል ብሎ አዩ ራሱን ቅዱስ ያደርግ እንዳትሉ። ይሄ ነው ቅንነት መጉደል ማለት ነው። ያላልኩትን ማለት ነው። ያላልኩም እንዳንተም አላላችሁም። እሺ፣ ዋናው ሐሳቡ እግዚአብሔር በኃጢአተኛም ሆነ በሆነ ሰው አድሮ ብቻ ስተትን ይገስጻል። አይ እግዚአብሔር እንዲገስጸኝ ብሎት ነው ብትሉስ፣ አይ በቃ አዝኖልኝ ነው ማለትስ። አንዲት እማወይ ሄደችና ለእመምኔቷ የእናቶች ገዳም ነው እንትና የምትባል እማወይ ገዳሙን እየበጠበጠችው ነው፣ አንድ ያድርጓት ገዳሙ ሊፈታ ነው። እመምኔቷ ምን አረገች መሰላችሁ? ምን አረጉ? በቅዱሳን ታሪክ ውስጥ ያለ ነው፣ ዝም ብሎ የወቅቱ እንዳይመስላችሁ። ምን አርጋ ነው እማሆይ? ምን አርጋ ነው የበጠበጠች? ሊፈታ ነው አይደለም ያለች። ነገሩን ሳትመረምር ገዳሙን የበጠበጥሽ ዋናይቱ አንቺ ነሽ አለች። አጥፍታለች? አላጠፋችም? አላጠፋችም። እችኛይቱ ምንም ያጠፋችው አይደል። በጣም ጥሩ መናኝ ናት። እንዲህ ብላ የተናገረችው ማለት ለገዳሙ ተቆርቆራ ነው እንጂ በጣም ጥሩ መናኝ ናት። ግን ለምንድን ነው እንደዚያ ያለቻት ማለት ነው? እምትበጠብጠውን ሰው መረዳትና ታግሶ መኖር ነው ገዳሙን አለመፍታት ማለቷ ነበረ ትርጉሟ። ያችኛይቱ እማሆይ ምን ብላ ሄደች መሰላችሁ? ኃጢአቴን ይቅር ይለኝ ዘንድ ጸልይልኝ እናቴ ብላ ወደ ባቷ። አሁን ዛሬ ቢሆን እንደዚህ ይሰማማል ወይ ነው? መረዳት ማለት ይሄ ነው።
አሃ ነው ለካ እኔን እያጠፋው ያለሁት። እና አንድን ሰው ስህተት ሲያጠፋ ያንን ሰው ተባብሮ መታገስ ቅንነት ይባላል። ያን ሰው ያድነዋል፣ ይፈውሰዋል፣ ተባብሮ ከማጥፋት። ይህንን ነው ኢዮብ ቅንነት ነበረው እምልላችሁ። ንጹሕ ሰው ነበር። እግዚአብሔር የሚፈልግብን እነዚህን ነው በእውነቱ ቅን ሰሙ። እኔ እውነቴን ነው የምነግራችሁ የእግዚአብሔር ቤተሰቦች፣ እግዚአብሔር በጣም ብዙ አገልግሎት አይደለም የሚፈልገው። መጀመሪያ የሚፈልገው ቅንነት ነው። በጣም ብዙ ይውላል። እግዚአብሔር ለምሳሌ በብሉይ ኪዳን ከሚከበርባቸው ክብሮች መካከል መስዋዕት ነው አይደለም እንዴ? በጣም ብዙ የሰባ መስዋዕት ነው የሚታረድልን። ብዙ የሰባውን መስዋዕት መርጦ ብዙ ሺህ በሬዎች ዓመት ሙሉ ይታረዳሉ። ሳኦል አንድ ቀን ሩቅ አገር ሂዶ ተዋግቶ ያንን አገር አሸንፎ ብዙ በሬዎችን አመጣና ለእግዚአብሔር አረደለት። እግዚአብሔር ምን አደርገው? መንግስትህን ካንተ አነሳለኋል። አላገለግለውም? አገልግሎት። በብሉይ ኪዳን የታዘዘውን ትእዛዝ ፈጽሟል? አልፈጸምም? ፈጽሟል። የሰባውን አቅርቧል? አላቀረበም? አቅርቧል። ግን ሳኦል ምን ሰው ነበር? ጠማማና ቀናተኛ ሰው ነበር። ጠማማና ቀናተኛ፣ እግዚአብሔር ያላዘዘውን ነገርን የደፈረ ስለነበረ እግዚአብሔር እንዲያውም ባገለገለው አገልግሎት እንዲጠፋበት አደረገው። ያለ ቅንነት እውነቴን ልንገራችሁ፣ ብትሉት ቅዳሴ፣ ብትሉት ማሕሌት፣ ብትሉት ስግደት፣ ብትሉት ጸሎት፣ ብትሉት ብሕትውና፣ ብትሉት መንኩስና አይረባም። ቅንነት፣ የሰዎችን ነገር መረዳት፣ በራሳቸው ቦታ ሆኖ ማየት፣ ያላወቅነውን ነገር አለመተንተን። የሰው ልጅ ተቸግሮ የሚኖር ፍጡር ነው። በአስተዳደጉ ተጭኖት የመጣው ብዙ ጓዝ አለበት። አጋንንት ይዋጉታል። በዚያ መሃል መከራውን የሚያይን ፍጡር መረዳት መቻል አለብን። እንግዲህ ይሄ ነው ቅንነት። እና ደግሞ ንጹሕ ሰው ነው። ንጽሕና የሚባለው ልብን ከተንኮል እና እንግዲህ 3 ንጽሕናዎች ናቸው ያሉት አይደል? የልብ ንጽሕና እሱ ተንኮልና ሐሳብን መግራት ማለት ነው። ገድለ ሕሊና ይለዋል ማር ይስሐቅ። ይሄን ሌላ ጊዜ እነግራችኋለሁ። የሕሊና ገድል የሚባል አለ። የሕሊና ገድል ልብን መቆጣጠር ማለት ነው። ከዚያ ደግሞ የአንደበት ንጽሕና አለ። በአንደበት ክፉና የረከሱ ነገሮችን አለመናገር ነው። ከዚያ በኋላ የተግባር ንጽሕና አለ። በተግባር ንጹሕ መሆን፣ ከምንሰራቸው ስራዎች ሁሉ ንጹሕ መሆን። ኢዮብ እንዲህ ያለ ንጹሕ ሰው ነበር። 3ኛ ኢዮብ እውነተኛ ሰው ነበር። እውነተኛ ሰው ነው። በዚህ ዘመን በጣም አንድ ነገር ልንገራችሁ። እግዚአብሔር ማን ነው? እውነት ነው አይደል እንዴ? እግዚአብሔር እውነት ነው እና ከእግዚአብሔር ጋር መጀመሪያ የሚጣላ ሰው ምን የሚያደርግ ሰው? የሚዋሽ ሰው ነው። ምክንያቱም እግዚአብሔር እውነት ነው። የሰይጣን የመጀመሪያ ባህሪው ምንድን ነው? ሐሰት። እስመ ሐሳዊ ውእቱ ወአቡሃ ለሐሰት፣ እሱ የሐሰት አባቷ ነው ብሏል እግዚአብሔር። ዮሐንስ ወንጌል ምዕራፍ 8 ላይ ጌታ ሲናገር በወንጌል ወሶበ ይነብብ ሐሰተም ዚአሁ ይነብብ፣ ሐሰትንም ሲናገር ከራሱ አንቅቶ ይናገራል። አመፃ ወጻት መዛግብቲሃ፣ መጽሐፈ ሄኖክ ምዕራፍ 12 ላይም ሐሰት ከራሷ ነቃችና ወጣች ብሎ ይናገራል። የሐሰት አፍላቂዋ ዲያብሎስ ነው። ስለዚህ ዲያብሎስ የሐሰት አባት ነው። ውሸታም ሰዎች ቀጥታ፣ ለዚህ ነው ቅዱስ ባስልዮስ ዘቂሳርያ እንደሚለው መዝሙረ ዳዊትን ሲተረጉም ውሸታም ሰዎች ቀጥታ የሚቃረኑት ከእግዚአብሔር ጋር ቀጥታ የእግዚአብሔር ባላጋሮች ናቸው። አትዋሹ ነው። እውነተኛ ሁኑ። እውነተኛ መሆን አለብን። ማስመሰል ይጎዳል፣ ያጋልጣልም። እግዚአብሔር ሁል ጊዜ እውነተኛና ቅን ንጹሕ ሰውን ይወዳል። ንጹሕ ሰው መሆን እስከ መጨረሻ ንጽሕና እስኪሞቱ የሚጋደሉት ነገር ነው። ንጽሕና በአንድ ጊዜ አይገኝም። እውነተኛ መሆንና ቅን መሆን ግን አሁን ይቻላል። ንጹሕ መሆን ደግሞ ቢያንስ የተግባሩ ብንቆጠብ አንደበታችን ልምምድ ይፈልጋል። እግዚአብሔርን ለመምሰል ራስህን አስለምድ እንዳለ ቅዱስ ጳውሎስ
ልምምድ የሚፈልግ ነገር ነው። አንድ ጊዜ የሚደረስበት አይደለም። የህሊና ንጽህና ራሱን ችሎ ልምምድ ይፈልጋል። መለማመድ፣ ቅንና እውነተኛ ግን መሆን አለብን። ሐሰት የበደል ራስ ነው። እስመ ሐሰት ርእስ አመፃ ይላል ቅዱስ ዳዊት። ሐሰት ያመፅ ራስ፣ የበደል ራስ ነው ውሸት። ኢዮብ እንዲህ ያለ ሰው ነበር። ስለዚህ አትዋሹ። ውሸት የሚፈቀድባቸው ጊዜዎች አሉ። ነግሬያችኋለሁ። የሆነ ጊዜ እዚሁ ጉባኤ ላይ ተናግሬዋለሁ። ውሸት የሚፈቀድባቸው ጊዜዎች ምንድን ናቸው? ልንገራችሁ እስኪ። እንግዳ ስላላችሁ ማለት በአጭር ቃል ዝም ብዬ በደቂቃ ልነግራችሁ። ይሄን ደስ ብሏችሁ ልትሰሙኝ ነው። ምክንያቱም መዋሸት ስለምትፈልጉ ማለት ነው። ሳስበው ነው ሳስበው ይሄን ጥሩ አድርጋችሁ ልትሰሙት ይመስለኛል። ውሸት የሚፈቀድባቸው ጊዜያት አንደኛ ለህፃናት እውነት የማይነገርበት ጊዜ አለ። ለነማን ነው? አሁን እናቱ ሙታ ህፃኑ ልጅ እናቴ የት ሄዳ ነው ብትል ገበያ ሄዳ ነው፣ ዘመድ ልትጠይቅ ሄዳ ነው ነው የሚባለው አይደለም እንዴ? ሙታለች ቢባል ይጎዳል ልጁ። ስለዚህ ትመጣለች፣ ሩቅ ሆኖ ነው፣ ውሃ ሞልቶ ነው፣ መሽቶ ነው እየተባለ ነው ልጁ የሚገና ህፃን ክፉና በጎን ያለየ ከሆነ። ስለዚህ ለህፃናት የሚነገራቸው እውነት አለ፣ የሚቆይ እውነት አለ ማለት ነው። ባልና ሚስት ቢጣሉ አሁን ተጣልተን ነው ይባላል? ለልጁ ይባላል? አይባልም። እየተመካከርን ነው ነው። እንደው አያድርሰውና እናትና አባት ቢደባደቡ እንኳን ከውስጥ ምንድን ነበረ ስትደባደቡ የነበረ ማን ነው የጮኸው ምናምን ቢል እየተቀላለድ ነበር ብሎ ቀስ ተብሎ ነው ለልጆች የሚወጣው። ምክንያቱም ልጆች ጠብን መማር የለብን። ያ ልጅ ደግሞ ሄዶ ነገ ሚስቱን የሚደበድብ እንዳይሆን ማለት ነው። ሚስትን መደብደብ ህግ ሊመስለው ይችላል፣ አባቱ ሲደበድብ ካየ ማለት ነው። ስለዚህ ሲጀመር መደባደብ ኃጢአት ነው። ግን ቢሆን እንኳ ለልጆች ጥንቃቄ የሚደረግ ነገር አለ። ተኮራርፈን ነው ተጠላልተን ነው አይባልም፣ በብልሃት ነው። ሁለተኛ ለሰይጣን የማይነገር እውነት አለ። ለሰይጣን የማይነገር አሁን ለምሳሌ ልትቆርብ እየሄድክ ነው ቢል ሰይጣን አዎ አይባልም። ምንድን ይባላል? አይደለም ነው የሚባለው። እንዲሁ በዚህ ደረሸ ልመጣ ነው ነው የሚባለው። እንደዚያማ ከሆነ ደግሞ መንገድ ላይ ጠምልሎ ይጣልን እንዴ? ስለዚህ ለሰይጣን እውነት አይነገረው። ሰይጣን ልትመነኩሱ አስባ ነው ቢል አይነገርም። ይነገራል? አይነገርም? አይነገርም። ኧረ እኔ ምንኩስና ምን ብሎ ውይ ደግሞ ለእኔ ተብሎ ሌላ ወግ ነው የሚወጋው ለሰይጣን እና ለመሰሎቹ ማለት ነው። ለሰይጣንና ለመሰሎቹ ለክፉ ሰዎችም እቅድ አይነገርም። ከቃሉ ጋር ናቸው። ለምሳሌ እናንተ ቤት እንዳሰሩ የሚፈልግ ሰው ቢኖር ቤት ትሰራለህ ዘንድሮ እንዴ ቢል ኧረ ምን ይሳካ ብለህ ነው ብሎ ዝም ብሎ ዘወር አድርጎ መሄድ ነው ማለት ነው። ምክንያቱም ቤቱን መጥቶ ሊያፈርስባችሁ ይችላል። ስለዚህ ለጠላት የማይነገር እውነት አለ ማለት ነው። እየሰማችሁ ነው? ለማን የማይነገር እውነት አለ? ለጠላት የማይነገር እውነት አለ። ጊዜ አለው። የሚነገርበትና የማይነገርበት ጊዜ አለው። ስለዚህ ለሰይጣን እውነት አይነገርም። እንደገና ደግሞ ላላደገ ሰው የማይነገር እውነት አለ። በመንፈስ ላላደገ ሰው ሲበረታ የሚችለው ማለት ነው። ሲበረታ የሚችለው አለ። አሁን የማይችለው ቢነገረው የሚጎዳበት ወበብዙ ነገር ዘእነግረክሙ ወባይቱ ኢትክሉ ይእዜ ጸዊሮቶ የምነግራችሁ ብዙ ነገር ነበረኝ፣ ግን ዛሬ ልትሸከሙት አትችሉም እንዳለ። እንደገና ሌላ የማይነገር ነገር መንፈሳዊ ስራ ልትሰሩ ስትሄዱ ወይም አጠቃላይ ስራችሁን ለሚያበላሽ ሰው አትናገሩ ማለት ነው። ባጭ መንፈሳዊ የሚሆን ስጋዊ ስራችሁን ለሚያበላሽ ሰው ለምሳሌ እንገራችሁ፣ የሚያስገድላችሁን ነገርም አትናገሩ። ለምሳሌ እግዚአብሔር ዳዊትን ያነገሰው በማን ላይ ነው? በሳኦል ላይ ነው አይደለም? በሳኦል ላይ ነው ያነገሰው። ሳኦል ገና ሳይሞት ነው ያነገሰው። ስለዚህ እግዚአብሔር ሳሙኤልን ምን አለው? ሂድና የእሴይን ልጅ ዳዊትን ቅባው አለው። ንጉሥ እያለ ንጉሥ አነግሳለሁ እንዴ ቢገለኝስ አለው። አይደለም ወደ ቤተልሔም ስትሄድ ለቤተልሔም ሰዎች መስዋዕት ላቀርብ መጥቻለሁ እያልክ ሂድ አለው። ይሄ ውሸት ነው አይደለም? እንደዚህ ያለ ማን ነው? እግዚአብሔር ነው። እንደዚህ ያለ እግዚአብሔር ነው።
ምን ልታደርግ እየሄድክ ነው ሲሉ ለቤተልሔም ሰዎች መስዋዕት ላቀርብ መጥቻለሁ በልና በስውር የእሴይን ልጅ ሹመህ ና አለ። የብልሃት ነው፣ ምክንያቱም እንዳይበላሽ ነው። እግዚአብሔር ታዲያ እንዴት በሰው ላይ ዳኛ ሌላ መንግስት ያስነሳል ስትሉ ደግሞ እግዚአብሔር ደግሞ ምን እንዳደረግ ተመልከቱት። ዳዊት ለጊዜው ጸጋውን ሳሙኤል ሳይሞት ተቀብቶ ይዞ መቆየት አለበት፣ መንግስቱን ይዞ። ሳኦል ደግሞ እስኪበቃው ይገዛል፣ አልነካበትም። እስኪበቃው ገዝቶ ሳኦል ከሞተ በኋላ ነው ዳዊት የነገሰው። ስለዚህ እግዚአብሔር ስራችሁን ለሚያበላሹ ሰዎች አትናገሩን። ይህን አስተምሮናል እግዚአብሔር። ብልሃት ነው ይሄ፣ ውሸት አይደለም። ሰውሮ ስራ መስራት ነው የሚባለው። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እንደገና ደግሞ ሰውና ሰው ቢጣላ ሰዎች አንዱ ስለ አንዱ የሚያስበውን ክፉ ነገር አይነገርም፣ ሊያጠፋው ካልሆነ በስተቀር ማለት ነው። እንደውም እየዋሹ ማስታረቅ ነው። ውሸት አያርጎ የሚወድህ እያሉ ማለት ነው። በጣም ነው እኮ የሚወድህ እሱ። እንደውም በቀደም ምን አለኝ እያሉ ሁሉ ማለት ነው። ልንገራችሁ ለዚህ ማስረጃ። በአንድ ገዳም የሚኖር አንድ አበምኔት ነበረ እና ወደ ገዳሙ ከሱ በማዕረግ የሚበልጥ ሌላ መነኩሴ ከሌላ ቦታ ይመጣል። የገዳሙ አበምኔት አልተማረም፣ ያኛው መምህር ነው እና መጥቶ ለሱባኤ ደርሼ ልሂድ ብሎ መጥቶ ቁጭ ካለበት እንደው በቃ ሲያስተምር ምን ሲል አይተው የገዳሙ መነኮሳት ክብብ ማለት ጀመሩ። ሲሉ አበምኔቱ ቅናት አደረባቸው። ይህንን ሲያደርጉ ነደዳቸው። አንድ ቀን ሲጨመር መነኮሳት ወደዚያ እንግዳ ሰውዬ እየሄዱ እሳቸውን እንዲያሚላቸው ጠፋ። ይህማ ነገር እንዲህ ዝም ብለን እናያለን እንዴ ብለው ደቀ መዝሙራቸውን ያንን ሰውዬ ገዳም ይለቀድ ብለው ይልኩበታል ለደቀ መዝሙራቸው። ይሄድና ደቀ መዝሙራቸው ወይም ውሃ ጠጭ ይባላል በገዳም አገልጋይ ሆኖ የሚመደብ ረድ መነኩሴ ማለት ነው፣ መናኝ ማለት ነው። ይሄድና ምን ይላሉ መሰላችሁ? አባቴ ቦታው ተስማማዎት ወይ ለመዱት ወይ ብሎታል ብሎ ይመለሳል። በበነጋው ሲያዩ መነኮሳትም ይሄዳሉ፣ ሰውየውም አልሄደም። አንተ የምልን ነገር አትናገርም እንዴ? ኧረ እናገራለሁ። እና ምን ሆነ የማይሄድ እኔ ምን አውቃለሁ? ሂድና አንተ ሰውዬ ነገረኛ ነህ ወይ ሂድ ብሎሃል በለው አሉ። ሄዶ አባቴ እንደምን አሉ? አገልግሎት በስቶብኝ ሳልጠይቀው ተሰነበትኩኝ፣ ለምደዋል ወይ በለው ብሎኛል አባ ብሎ ይናገራል። በሶስተኛው ጦር ዞ እንዲህ ገዳም ጦር አለ እንዳ ለአውሬ መጠበቂያ ስለማይጠፋ ማለት ነው። የአውሬ መጠበቂያ አለ እንጂ ጦር የለም ጎበዝ። የዚህ ዘመን ሰው እኮ ችግር ነው። እንደው እንደዚያ ነው እንጂ እኛ ጦር የለንም ጌታ፣ የኛ ጦር ይሄ ነው። እና ጦሩን ይዞ ሄደ። አንተ ሰውዬ ምልክብ መልእክት ይደርሳል አይደርስም? ይደርሰኛል። ምንድን እያለን የሚደርስ? አባቴ ገዳሙ ተስማማ ሆይ መጥቼ ሳልጠይቅ ቀረው ብያለን የሚነግረኝ። ለካ እኔ ሳልሆን አበምኔት መሆን ያለበት እሱ ነው ብሎ ታርቆ ያንን በወንበሩ አስቀመጠው ይላል። ያኛውን ይሄ ነው ለካ ብሎ እሱን ወንበሩ ለሱ አስረከበ ይላል። ስለዚህ አሁን የምነግራችሁ ምንድን ነው? ዋሽቶ ማስታረቅ ይቻላል። ዋሽቶ ማስታረቅ እውነት የማይነገረው ይሄ ነው። ግን ምናልባት ደግሞ ሰዎች ሊጎዱ ከሆነ ሰዎቹ እምቢ ብለው ሊጎዱ ከሆነ ግን እገሌ ሊገልህ ነው ባንል እንኳን ደግሞ አንተ እንደው ለሁሉም ነገር ተጠንቀቅ ወይ ቦታ ለውጥ ተብሎ ግን ይነገራል ማለት ነው። ሌላ ፈሊጥ ስልት ማለት ነው። ስለዚህ እውነተኛ ሁኑ ሲባል እውነት የሚነገርበት አግባብ ይሄ ነው። ከዛ ውጭ ባለው ነገር ግን ለራስ እንድንዋሽ የሚያደርገን ለራሳችን ክብር መጨነቅ ነው። ለራሳችን ክብር ካልተጨነቅ ውሸታም አንሆንም። ስለዚህ እውነተኞች እንድንሆን እንደ ኢዮብ ያስፈልጋል። ኢዮብ እንደዚህ በመሆኑ እንግዲህ እግዚአብሔር የሚፈልጋቸው እውነት፣ ንጽህናና ምንድን ናቸው? ቅንነት ነው። ስለዚህ አሁን እዚህ ገዳሙ ከርማችሁ የሄዳችሁ ሰዎች እነዚህን 3 ነገሮች በኑሯችሁ መመሪያ ማድረግ አለባችሁ። ነጋዴም ከሆናችሁ ሳሰርቁ ንጹህ ንግድ መያዝ፣ ንጹህ ትዳር መያዝ፣ ንጹህ ስራ።
በየትኛውም ስራ ጉድፍ እንዳይኖርባችሁ። ንጹህነት መመሪያ 1፣ ቅንነት መመሪያ 2፣ ጠማማ ለመሆን ከዛ እውነተኛ መሆን መመሪያ 3፣ ራስን ማዋረድ ለክብር አለመጨነቅ። አሁን እንደዚህ ሲሆን አሁን እነዚህን 3 ነገሮች ስታደርጉ እግዚአብሔር ከኛ ጋር ይሆናል። ሰይጣን ደግሞ በጣም ይናደዳል። ይህን ማወቅ አለባችሁ። በጣም ይጠላችኋል። እንደዚህ ስታደርጉ በጣም ነው የሚጠላችሁ። ሰይጣን እነዚህ 3 ነገሮች የሉትም። ቅን አይደለም፣ እሱ ጠማማ ነው። ሁልጊዜ ማጣመም ነው ስራው። እውነተኛ አይደለም፣ ውሸታም ነው። ንጹህ አይደለም፣ እርኩስ ነው ሰይጣን። ስለዚህ እመቤታችንን የሚጠላበት ምክንያት ራሱ ይሄ ነው። እሱ የለውማ። እነዚህ ስለሌሉት ይሄንን የያዘች ሰው ስለሆነች በጣም የሚጠላት እመቤታችንን ለዚህ ነው። ሰይጣን እነዚህን ነገሮች የያዘን ሰው አይወድም። ጨርሶ በአገር እንዲኖር አይፈልግም። ማጥፋት ነው የሚፈልገው እና ይጠላችኋል። አሁን እኛ የምንጠብቀው አንድ ነገር አለ። እነዚህን 3 ነገሮች ስንለማመድ ትንሽ መያዝ ስንጀምር በረከት የሚዘንብልን በቃ ሰው ሁሉ የሚፈራን የሚያከብረን መጡ የሚለን ይመስለናል። እንደዚህ ስንሆን ነው እኮ መከራ የሚጀመረው ማለት ነው። እንደዚህ በመሆኔ ምክንያት የተሰጠኝ ሽልማት የት አለ ማለት እንጀምራለን ማለት ነው። እንደዚህ በመሆኔ ምክንያት እኔ እኮ ውሸታም አይደለሁም። ብዙ ውሸታም ሰዎች በሰላማቸው ነው የሚኖሩ። እኔ እርኩስ አይደለሁም። ብዙ የረከሱ ሰዎች እንደ ልባቸው ይኖራሉ። እኔ ለማንም ተንኮል አስቤ አላውቅም፣ ግን ሕይወቴ የተመሰቃቀለ ነው። እግዚአብሔርስ ምን አድርግ ነው የሚለኝ እንላለን ማለት ነው። እነዚህ ነገሮች ራሳቸውን ያስፈትናሉ። ወርቅ መሆን ያስፈትናል። እስኪ በሉ ወርቅ መሆን ምን ያደርጋል? ያስፈትናል። እነዚህን 3 ነገሮች መያዝ ማለት ወርቅ መሆን ነው። ስለዚህ ያስፈትናሉ። እሳት ይነድብሃል፣ የግድ ይነዳል። ለእነዚህ መዘጋጀትም እነዚህ ለምንድን ነው የሚያስፈትኑት ሲባሉ ዋጋቸው ውድ ስለሆነ። የወርቅ ዋጋው ምንድን ነው? ውድ ነው። የእነዚህም ዋጋቸው ውድ ነው። የእውነት ዋጋው ውድ ነው። ብዙ ዋጋ ነው የሚያሰጠው። የንጽህና ዋጋ ውድ ነው። የቅንነት ዋጋ ውድ ነው። ይህንን 3ቱን የያዘ ሰው ታውቃላችሁ አይደል? በብሉይ ኪዳን ዘመን ማን ነው? ዮሴፍ። በጣም ምን ሰው ነበረ? ቅን ነው አይደለም? አዎ። ወንድሞቹ ሽጠውት ሲያበቃ ሲመጡ ምን አድርጎ ነው የተቀበላቸው? አልቅሶ አብልቶ ነው የተቀበላቸው። ሽጠውት እኮ ነው። ሽጠው ደግሞ ዋሽተው ቀበሮ በልቶት ሞተ ዮሴፍ። ነገር ወለ ዮሴፍ። ስንት ናችሁ የተወለዳችሁት? 12። አንዱሳ ቀበሮ በልቶታል። ለማን ነው እንደዛ የሚሉት? ለራሱ ለዮሴፍ። አልቅሶ አብልቶ ተቀበላቸው። አይዟችሁ እናንተ ያደረጋችሁት እንዳይመስላችሁ፣ እንዲያውም ወደ ግብፅ እንድትሸጡኝ ያደረገ እግዚአብሔር ለዚህ ችግር ዘመን እንድቀልባችሁ ብሎ ነው ማለት። ቅንነት ማለት ይሄ ነው። ክፉ ላደረገበት ሰው ብድራት አለመክፈል፣ ቀን አለመጠበቅ። ዛሬ እንኳን ያለሙ ሰው መነኩሴው ሁሉ በቀን ሊጀማምረው ይሆናል ብዬ ማሰብ እንደዚያ ተንኮል፣ ቂም፣ መበቃቀል፣ በካህናት ቤት በቀል፣ በመነኮሳት ቤት በቀል በጣም ነውር ነው። በእውነት መሳቂያ ነው። ቅንነት። ከዚያ ደግሞ ዮሴፍ ምን አይነት ሰው ነው? እውነተኛ ሰው ነው። እውነተኛ ሰው ነው። ታማኝ ነው። ሰውየው ሚስቴን ጠብቅ ብሎ ቤቱ ጥሎት ሄደ። ሚስቲቱ ባሌ የለም ናንተኛ አላቸው። አይ ባለቤትሽ በገንዘቡ ላይ እንጂ በአንቺ ላይ አላሰለጠነኝም፣ በአንቺ ላይ አልሾመኝ። እውነተኛ ነው። ከዛ መልሶ ደግሞ ንጹህ ነው። ንጹህ በእግዚአብሔር ፊት ይህን ርኩስ ስራ አልሰራም፣ ከአንቺ ጋር አልተኛም ማለት። እነዚህን 3ቱንም ነገሮች ይዞ ስለያዘ ምን ተባለ? ምን ይላሉ? ምን ያስብላሉ ነው ያሉት? እነዚህ እስኪ ንገሩኝ። ያስፈትናሉ። ምን ታደርግ? ተፈተነና ምን አደረገ? እስር ቤት ተወረወረ ማለት። እግዚአብሔርን አገልግሎት ብዙ ዋጋ ታገኛላችሁ ሲባል ጭራሽ ሂዶ ታሰረ። የነዚህ ነገሮች ዋጋቸው ስንት ነው ያልነው? ውድ በሉ እንጂ ብዙ። ወርቅ ዋጋው ስንት ነው? ውድ ነው። የነዚህ ዋጋቸው ብዙ ነው በጣም። ስለዚህ
ኢዮብ ከዚያች ሰው ጋር ቢተኛ ኖሮ የድብቅ ውሽማ የግልጽ ባሪያ ሆኖ ነበር የሚኖረው። በግልጽ ባሪያ ነው። ባሏ ሲኖር ባሪያ ነው። ባሏ ሳይኖር ደግሞ ያው እንደ ባሏ ነው። ሶስቱን ነገሮች ግን እምቢ በማለቱ ዋጋው ውድ ሆነና የእሷ ንጉሥ ሆኖ ቁጭ አለ። ከእስር ቤቱ ህልም የመፍታት ጸጋ ተሰጠው። ህልም ፈታ። ከዚያ በኋላ ህልም ተፈቶለት የተፈታው እስረኛ ለንጉሱ ነገረ። የንጉሱን ህልም ፈታ። የግብፅ ንጉሥ አርጌ ሹሜሃለሁ፣ ከምቀመጥበት መንበር በቀር ሌላ አንተን የምበልጥበት የለም። የዚያች ሰው ንጉሥ ሆነ ማለት ነው። ዋጋው ብዙ ነው ማለት ይሄ ነው። ስለዚህ የምንቸገር መልካም እየሰራን የምንቸገርበት ምክንያት ይሄ ነው። ኢዮብም በዚህ ተፈተነ። ሰይጣን ቀናበት፣ በእግዚአብሔር አካሰሰው። እግዚአብሔር ፈቀደለት። እግዚአብሔር ሰውን ይፈትናል አይፈትንም? አይፈትንም። እያሜክር እግዚአብሔር በእኩይ ይላል ኢዮብ። እግዚአብሔር ሰውን በክፉ አይፈትንም ይላል ያዕቆብ በመልኩ ሲናገር። እግዚአብሔር አይፈትንም። ማንም በገዛ ፈቃድ ነው የሚፈተነው። ታዲያ ጻድቃን ሰዎች ለምን እንደሚፈተኑ ሲባል ሰይጣን ቀንቶ ፈተና ሲጀምር እግዚአብሔር ዝም ይለዋል ማለት ነው። ምን ይለዋል? ዝም ይለዋል። እንዲፈትን ይፈቅድለታል ማለት ነው። ይፈቅድለታል ማለት እንገራቸው መፍቀድ የሚለውን በደንብ እንድትዩ ስለምፈልገን ፈቃደ እግዚአብሔር የሚባል ነገር አለ። እግዚአብሔር ኃጢአት እንድንሰራ ይፈቅዳል አይፈቅድም? ካልፈቀደልህ እንዴት እንድትሰራ ቻልክ? እየሰራ እኮ ነው። እግዚአብሔር ኃጢአት እንድንሰራ ይፈቅዳል። ኃጢአት መስራት ግን ፈቃድ እግዚአብሔር አይደለም። ምን ማለት ነው? እግዚአብሔር ኃጢአት እንድንሰራ ይፈቅዳል ማለት እንዳሰራ አልከለከለም ነው። ከልክሎሃል? ነፃ ፈቃድ ሰጥቶናል አልሰጠንም? ሰጥቶናል። ስለዚህ አላስገደደም። አትስራ እስቲ ትሰራና በአንዱ መብረቅ ነው የምልህ አላለ። መስራት ትችላለህ፣ ፈቅዶልሃል። ግን ይሄ ግን የእግዚአብሔር ፈቃድ ግን አይደለም። የእግዚአብሔር ፈቃድ ማለት ደግሞ ውዴታው የሚወደው ነገር አይደለም። ይሄን ነገር ፈቅጄዋለሁ ማለት እወደዋለሁ ማለት ነው። ይሄን ነገር እንዲሄድ ፈቅጄለታለሁ ማለት ደግሞ ይሁን ከጠቀመ አይነት ነው። ስለዚህ ፈቅዷል ማለት አንዱ እንድታደርገው አለመከልከል፣ አለማስጨነቅ ማለት ነው። አንዱ ፐርሚሽን የሚባለው ነው። አንዱ ደግሞ መውደድ ማለት ነው። ዊል የሚባለው እሱ ነው። የእግዚአብሔር መውደዱና እግዚአብሔር ዝም ብሎ መፍቀዱ ልዩነት አላቸው። ፐርሚሽን እና ዊል ልዩነት አለ። መፍቀድ ማለት እንድታደርገው ዝም ይልሃል ማለት ነው። ስለዚህ ሰይጣንን ዝም ይለዋል። አንዳንድ ሰው እንደዚህ የሚል ስላለ ነው ይሄን የሆነ ተፈላስፎ ውስጥ ልከታችሁ ፈልጌ አይደለም። አንዳንድ ሰው ኃጢአትን እግዚአብሔር እንድንሰራ ዝም ካለን፣ ኃጢአት ስሰራ እግዚአብሔር ዝም ካለኝ ስለዚህ ኃጢአት የሚሰራ በእግዚአብሔር ፈቃድ ነው ማለት ነው የሚል ሰው ስላለ ማለት ነው። ኃጢአት በእግዚአብሔር ፈቃድ አይሰራም። ኃጢአትን የምንሰራው ራሳችን። ሰይጣን ቅዱሳንን እንዲፈትን እግዚአብሔር ዝም ይለዋል እንጂ እግዚአብሔር ሰይጣንን ሂድና ፈትናቸው ብሎ ግን አይልከውም። ልፈትን ሲል ግን አይከለክለውም። ለምን? እንደዚያ ከሆነ እነዚያ ሰዎች ዋጋ ያገኙት እነሱ በመጽናታቸው ሳይሆን እግዚአብሔር ስለተከላከለላቸው ነው ማለት ነው። ሰይጣን አንድን ሰው ልፈትን ሲል እግዚአብሔር አትችልም እያለ የሚከለክለው ከሆነ ያ ሰው ዋጋ ማግኘት የለበትም። ስራውን የሰራው እግዚአብሔር እንጂ ሰውየው አይደለምና። ግን ሰውየው እንዲሰራ ኃይል ማን ይጨምርለታል? እግዚአብሔር ለሚፈተነው ሰው ኃይል ይጨምራል። ሰውየው በታገሰ በጸና በሰራ መጠን እንጂ እግዚአብሔር ሰይጣንን ግን ሂድ እያለ ግን አይከለክልም። በኋላ ሰውየው ታግሶ ግን ጽናቱን ሲጨርስ ግን ሰይጣንን ይቀጣለታል፣ ይበቀልለታል። ኃይል እየጨመረ ሰይጣን የሚያሸንፍበትን ኃይል ይሰጠዋል። ኢዮብ ተፈትኖ ሂድ ፈትነው አለው። ከዚያ ከብቶቹን ጨረሰበት፣ ሀብት አለቀ። የመጀመሪያው ሰዎች የእግዚአብሔር ሰው መሆን ሲጀምሩ ወይም ሃይማኖተኛ መሆን እፈልጋለሁ ማለት ሲጀምሩ ሰይጣን የሚታገላቸው ገንዘባቸው ላይ በመታገል ነው። ሁልጊዜ እንዳይሳካላቸው ማድረግ ነው። ማጉደል፣ ሲነግዱ ማክሰር፣ ሲማሩ ማክሰር፣ ሲሾሙ ማክሰር፣
በቃ ሁሉም ነገር ሲያበድሩ እንዲከዱ ማድረግ። ሰይጣን ገንዘብ ላይ ይፈትናቸዋል። ቆይ ያላመኑ ሰዎች ትንሽ እየነገዱ ይሳካላቸዋል። እኔ ጭራሽ ስጸልይስ ባሰኝ እንድንል ማለት ነው። ስለዚህ ሰይጣን የሚያደርገው ትልቁ ተንኮል ምንድነው? ገንዘባችን ላይ ትግል ይገጥማል። ኢዮብን የታገለው በገንዘቡ ነው። በገንዘቡ ታገለው። ገንዘቡን ጨርሶ ሲያበቃ ኢዮብ ምን አለ? እግዚአብሔር ይመስገን። አባቶቻችን በትውፊት እንደሚናገሩት ሰይጣን ማለዳ ሄዶ አስተዛዛኝ መስሎ ኢዮብ ደህና አደርክ አለው። እግዚአብሔር ይመስገን። አሁንም ገንዘብህን ጨርሶብህ እግዚአብሔር ይመስገን ትላለህ? እንዲህ አለው። ገንዘቤን እኔ የፈጠርኩት እንዴ? እግዚአብሔር ወሀበ ወእግዚአብሔር ነሳ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ማህፀን ራቁቴን እንደወጣሁ ራቁቴን እሄዳለሁ። ገንዘብ ይዤ አልተወለድኳል። አንድ ቀጠለና ገንዘቡ የታለ የሰደበኝ ብሎታል። ሰይጣን ምን አለ? አሁን ገንዘብ ቢያልቅ ምን ነውር አለው? ሰይጣን ምክንያት ያጣል እንዴ? ወጥተው ወርደው የሚነግዱ ልጆች አሉት አይደል እንዴ? ልጆቹን ብትነካበት ነበር እንጂ። ከዛ ቀጥሎ ደግሞ ልጅ ላለው ሰው ልጁን ይወስድበታል። ልጅ ለሌለው ሰው ደግሞ ከምንወደው ሰው ጋር እንድንለያይ ያደርጋል። ወዳጅ ይነሳናል ማለት ነው። ልጆቹን መጣና ጭርስ አደረገበት። ብቸኝነት የመጀመሪያው ፈተናችን ድህነት ይሆናል። ቀጥሎ ብቸኝነት ይሆናል። ከዛ ብቻዬን በቃ እንዴት ነው ልጆቹን ተመስገን ብሎ ኢዮብ ልጆቹን ቀብሮ ቁጭ አለ። ማለዳ ራሱን በተላጨ ሰው አምሳል ይላሉ አበው መተርጉማን በትውፊት በልቅሶኛ ቅርጽ ይዞ ሊያለቅስ ሄደ። ሰይጣን ደግሞ ሲፈጃ አድሮ ጠዋት ሄደና ኢዮብ እንደምን አደርክ? እግዚአብሔር ይመስገን። አሁንም እግዚአብሔርን ታመሰግነዋለህ። እንዲህ አድርጎ ደግሞ ልጆችን ፈጅቷል። ልጆችን እኔ የፈጠርኳቸው እንዴ? እግዚአብሔር ሰጠ፣ እግዚአብሔር ነሳ። ልጅ የሰጠ እግዚአብሔር ነው አይደለም እንዴ? ለልጅ ከእግዚአብሔር ተሽሎ የሚያስብ ሰው አለ እንዴ? የእግዚአብሔር ገንዘብ እኮ ነው። ሰው በገዛ አትክልቱ ቆርጦ ቢቀቅለው ልጦ ቢበላው በገዛ አትክልቱ። ሰው እግዚአብሔር አትክልት ነው። ቢነቅለው ቢተክለው ምን ጨነቀ? አንተ ማሳደግ እንጂ ማኖር ያንተ ድርሻ ነው እንዴ? እያሳደገ ልውሰድ ካለ ተመስገን መውሰድ። አሁን እናቶች ያዝናሉ። ልጁ ተወልዶ ከማህፀን እንደወጣ ይሞታል። ተመስገን ነው። እንዲህ ያዝ ልጅ እንደውም እንኳን ሞተ። ምክንያቱም አንደኛ ይጸድቃል። ደስ የሚለው ነገር የ40 ቀን ጽንስ ከሆነ በኋላ ማንኛውም ህፃን የ40 ቀን ጽንስ ከሆነ በኋላ በምጽአት ጊዜ ጌታ ሲመጣ ወንዱ የ30 ዓመት ሴቷ የ15 ዓመት ሆነው ይነሳሉ። ከ40 ቀን ጽንስ በኋላ ያለ ማንኛውም ልጅ። ስለዚህ ጻድቅ ልጅ አፍርታለች ይህች እናት ማለት አልከሰረችም። ወይ ሳላሳድግ ብሎ አልከሰረም። ሌላው ቀርቶ ራሳቸው ካላደረጉት ጽንሱ 40 ቀን ከሆኑ በኋላ ቢወርድ ጌታ ሲመጣ ያ ልጅ ተነስቶ በቀኝ ይቆማል። ሰው ነው። ስለዚህ አልከሰረችም ማለት ነው። እቺ ሰው ይህን ማሰብ ይገባል። እግዚአብሔርን በዚህ ሁሉ ነው ማመስገን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ሲል ኢዮብ አሁንም ታመሰግነዋል። ልጆቹ የታለ የሰደበኝ እንዴ? ልጆቹ ቢሞቱ ጉልበቱ አለ አይደል እንዴ? ወጥቶ ወርዶ ይሰራ ይላል። በል እንግዲህ አካሉን ነፍሱ እንዳትነካ አድርጋ አካሉን አቁስለዋል። የውስጡን አካል ወደ ውጭ ገልብቶ በቁስል ንድድ አደረገው። ከዚያ በኋላ ቀጥሎ እንደሚያደርገን ጤና መንሳት ነው። አያችሁ እንዴት እያደረገ እንዴት ደረሰ? ከቅርንጫፍ ጀምሮ ግንዱ ላይ ደረሰ ማለት ነው። ገንዘብ ቅርንጫፍ ነው። ወዳጅ ደግሞ እሱን ያደረገና መጨረሻ ላይ ራሱ ላይ መጣ። አሁን ነው ችግሩ። ከዛ ራሱ ላይ ሲሆን እግዚአብሔር ይመስገን መጨረሻ ላይ ቁስሉ እየጨመረ ሲመጣ ሚስቱም ጠላቸው። ቅዱስ ዳዊት ለዚህ ነው ኢትህድገኒ እግዚኦ በመዋዕለ ርእሴ፣ አቤቱ በእርጅና የወራት አትተወኝ ያለ። ኃይሌ ሲተወኝ አትተወኝ ይላል። ኃይሌ ሲተወኝ ያለው ጉልበት፣ እውቀት፣ ገንዘብ፣ መልክ፣ ኃይል ናቸው። እነዚህ ሲያሉ የሚያከብር አይጠፋም። ይጠፋል ወይ? አይጠፋም። እነዚህ ሳሉ እነዚህ ሲጠፉ ግን ምንም የለም። የሚቀረው ዛዳ የሞጨሞጫ ዓይን፣ የለተተም አንደበት፣ የጎበጠ ወገብ ነው። የዚያን ጊዜ
ማንም ቀና ብሎ አያይም። የሚቀረን እግዚአብሔር ብቻ ነው። በጉብዝና ወራት እግዚአብሔርን አስብ ማለት ይሄ ነው። በጉብዝና ስላሰብከው ስታረጅ ደግሞ ማን ያስብሃል? እሱ ያስብሃል ማለት ነው። ስለዚህ አሁን ጥሪት ነው፣ ንግድ ነው በጉብዝና ወራት እግዚአብሔርን ማሰብ እና ስለዚህ ወዳጅ ታወችው ሳለ ወዳጅ ብዙ ነው። እኔ በጣም ይሄንን ብዙ ጊዜ ደጋግሜ ያስተዋልኩት ነገር ነው። በህይወቴ ነው ያስተዋልኩት። አሁን በህይወት አንተ መቼ አርጅተህ ነው እንዳትሉ፣ ኧረ እኔ አላረጀሁም። ግን አንድ ምሳሌ ልንገራችሁ፣ በጣም ይገርመኛል። አሁን ዛሬ ጳጳሳት ሲመጡ በከተማ ወይም በዚህም ለመሳለም ሰው ሰልፍ ነው አይደለም? አይታችሁ አታዩ? አሁን ቢባርኩን ምን አለ ምቀኞች ምንላለን አይደል? በዳር ሁነን እንዲያውም ቆይ ደክሟቸዋል ምናምን የሚለን ሰው ልጭ አድርገን የምንሰድበው ማለት ነው። ምቀኛው ቅናታቸው እኮ ነው። አሁን አይ ምናምን እያል እንሄዳለን። ይገርመኛል። ታመው ግን ሆስፒታል ሲወርቁ አንድ የሚጠይቃቸው የለም። 3-4 ጳጳሳትን አይቻለሁ። ሲያረጁ የሚጠይቃቸው የለም። አሁን ዛሬም ድረስ ማለት ነው። ዛሬም ድረስ አዲስ አበባ ስትሄዱ ገና ጤና ካላቸው ጳጳሳት ሰልፍ ነው ለመግባት። ያረጁትን ግን የአንድ ብር ጭማቂ ይዘው እንኳን የሚጠይቃቸው የለም። ሽማግሌዎቹን ማለት ነው። ይገርማል እኮ የዚያን ጊዜ ጫፋቸውን ለመንካት ሲሯሯጥ የነበረው ሕዝብ ዛሬ ዘወር ብሎ የሚያቸው የለም። አንድ እኔ አይቻለሁ በእውነቱ ስም መጥቀስ ስለማያስፈልግ ነው። አርፈዋል፣ በረከታቸው ይድረሰን። ሆስፒታል ሂጄ አንድ መርጌታ ብቻ ግሉኮስ ተተክሎባቸው አንድ መርጌታ ብቻ አጠገባቸው ቁጭ ብሎ ጭማቂ የለ ብርቱካን እንኳን የሚያመጣ የለ አሉ የሉም የሚባሉት ሊቀ ጳጳስ ማለት ናቸው። በፊት እኮ እኔን ጭምር እንዳልሳለም የከለከሉኝ ብዙ አጃቢዎችን አውቃለሁ። እኔን ጭምር እኔ አዲስ አበባ የሄድኩበት ሂጄ ግን የሄድኩበት ኑሮኝ ልጅ ሆኜ እንዳልሳለም የከለከሉኝ እነዚህ አጃቢዎች የሉም። ሆስፒታል ሄጄ ላያቸው ምንም ሰው የላቸውም። እኔ በእድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዲሁ በሰው እጅ ወድቄ መሞት አልፈልግም። እንደ ቆምኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ነው ዘወር ወደሚለው ዘወር ነው የሚለው እና ኃይሌ በተለየኝ ጊዜ አትተወኝ አለ ቅዱስ ዳዊት። ስለዚህ እና በዚያውም እያስታወስኳችሁ ነው ማለት አባቶቻችን ሲያረጁ አትተዋቸው። እዚህም ቢሆን ማለት ያረጁትን መጎብኘት፣ እናቶችን፣ አባቶችን፣ ሽማግሌዎችን ማዳመጥ ይገባል። የሽማግሌዎች ሽበት ለልጆች ዘውድ ነው አይደል የሚለው ሰሎሞን በምሳሌ። የሽማግሌዎች ሽበት ለልጆች ዘውድ ነው፣ ክብር ነው። ለሽማግሌ ክብር መስጠት፣ ጠያቂ የሌላቸውን አዲስ አበባም ስትሄዱ ይቅር በሉኝ ማለት እንደኔ ያሉትን መነኮሳት የሚጠይቃቸው አያጡ። የምሬም ነግራቸው እንደኔ እንደዚህ ነጭ የለበሱ ጥሩ ካባ ያላቸው እንደዚህ ያሉትን የሚጠይቅ አይጠፋም። እንደው ወደ መቃብር ቤት በቃ ሽማግሌ አሉ፣ መቃብር ቤት የተቀመጡ አባቶች አሉ ብላችሁ ጠይቁ። እዚያ ጳጳሳት ግቢም ስትሄዱ እንደዚያዋል ከሄዳችሁ አረጋውያንን ጠይቋቸው፣ ደስ ይላቸዋል፣ ጨዋታ ያምራቸዋል። ድሮ ለማመልከቻ ለቅጥር የሚያደርቃቸው ሰው የለም። ዛሬ የሚያጫውታቸው ጠፍቶ ያላሉትን ሁሉ ድሮ በሹመት ዘመናቸው ብፁዕ አባታችን እንዳሉት የሚለው ሁሉ የለም። ያላሉትን የሌላቸውን ክብር ብፁዕ አባታችን እንዳስተማሩ የለም። ያሁሉ አንድ ቃል ሲተነፍሱ የሚያጨበጭው ድሮ እኮ ሲሉ ይላል ሲሉ ወደ ግራ ሲዞሩ በግራ ያለው ይሰግዳል፣ ወደ ቀኝ ዘወር ሲሉ በቀኝ ያለው ይሰግዳል። ዛሬ ሁሉ የለም። እና የእግዚአብሔር ቤተሰቦች ሰው ኃይሉ ሲለየው ሁሉ ይተዋዋል። አሁን ኢዮብ የገዛ ሚስቱ ተወችው፣ ምን ታደርግ? ቁስሉን አውቆ ደግሞ ሰይጣን ቁስሉ እንዲሸታት አደረገ። ምንጊዜም ከምንጦራቸው፣ ከምናስታምማቸው፣ ከምንንከባከባቸው ሰዎች የሚያስጸይፍ ነገር እንዲገጥመን ያደርጋል ሰይጣን። አንዱ ፈተና ይሄ ነው። ዋጋ የምናገኝበት ነገር ውስጥ የሚያስጸይፈን ነገር እንዲወጣ ያደርጋል። ከዚያ በኋላ ሰይጣን ምን አደረገ? አንድ ቀን አንቺ ጎልማሳ መስሎ በትውፊት ነው የሚተረከው፣ በጎ ጎልማሳ መስሎ አንቺ እንዲያው ምን ትጸኚ እዚህ እያንጠፈጠፍሽ የምትኖሪ ደህና ጎልማሳ አግብተሽ እሱስ የድሉን አይኖር። እንደዚህ ያለ መካሪ ያለ አይደለም። ቤተሰብ ራሱ አሉ። አሁን ልጆቻቸውን ባሏ ሲታመም ጥለሽ ውጪ፣ እድልሽን አግቢ፣ እድልሽ ሊጠም ነው የእሱ ቢጠም
እንግዲህ ምን ታደርጊ 10 ዓመት ለፋሽ የሚል ሰዋል። ተው ጎበዝ፣ ነውር ነው። የተፋታች ዕለት ማታ ሙታ ብታድርስ ነው ጸጸት አይደለም እንዴ? ነውር እኮ ነው። እግዚአብሔርን ስደብና ሙት ከዚህ በላይ ነው። አዳ ኢዮብ ቀለበት ሰጥቷት ነበረ። ቀለበቱን ሰጥቶ አባረራት። ማስረዘም ስላልፈለግኩ ነው። ሰይጣንን አባረረው። ይችን ቀለበት ያዥና ሂጂ ለጌታ ደሪ አላት። እሷ ጥራው ስትሄድ እንኳን አላማረረም። ባቺ ይቺ ቀለበት ቢያንስ ለማጫ ትሆንሻለች ይዘሽ ሂጂ አላት። ይዛ ስትሄድ የሥላሴ ስም የተቀረጸባት ነበረች። የእግዚአብሔር ስም አህያ ሸራህያ የሚለው የእግዚአብሔር ስም የተቀረጸባት ስለነበረች እሷን ቀለበት ጥለሽ ነው ያለ ሰይጣን። እዚያ ለዚህ የነዳይ ገንዘብ እዚያው ጥለሽ ነው የኔ ይበቃናል አላት ይላል። አይ አይሆንም ሰጥቶኛል አለችው። ብን ብሎ ጠፋ። አንተ ርጉሙን ሆነሃልን ብላ ተመልሳ ወደ ኢዮብ ስትመጣ መልአኩ ቅዱስ ሚካኤል ከመንገድ ቆይቶ ባልሽን አዝለሽ ዮርዳኖስ አውርጂው እዚያ ተጠምቆ ይድንልሻል አላት ይላሉ። ወተሰጦ እግዚአብሔር ለኢዮብ በደመና መጽሐፈ ኢዮብ ምዕራፍ 40 ቁጥር 1 ላይ እግዚአብሔርም ለኢዮብ በደመና በነፋስ አውሎ ተነጋገረው ይላል። አውሎ የሚለው ቅዱስ ሚካኤልን አንድም በደመናው ውስጥ በራሱ ሆኖ ድምፅ አሰምቶት ከዚያ አንሰምቶ ኢዮብ ወርዶ ከቁስሉ ተፈወሰ። ስለዚህ ልጆቹንም እጥፍ ከብቶቹንም እጥፍ አድርጎ እግዚአብሔር እንደገና ሰጠው። የንጽህና የቅንነት የእውነት ዋጋቸው ብዙ ነውና በትዕግስትም እንደ ኢዮብ ምስክሩ ነው የሚጠቀስ የለም። የእግዚአብሔር ድንቅ ምልክት ሆኖ ቆመ ማለት ነው። እኛም ታግሰን ረድኤት እንድናገኝ እግዚአብሔር ይርዳል።